ሳሪ ዱባይዋ እኔ አይዶን ነው አላቅም ማርጌ የእድሜ ጉዳይ ይሁን የመርሳ ጉዳዩን አላቅም ያላልኩትን ነገር ስትይ በሪከርድ ሹክክ ብሎ ሰማው እኔ ስሜት ተጠራበትን ብቻ ነው ማነሳው ስለሌላው አይመለከተኝም ስሜን የተጠራበትን አንዲት ነገር ብቻ ግን አወራለሁ ባልዋልኩበት እኔ እንደ ቀልድ ነው ያልኩት እንደ ጨዋታ ያልኩትን ቤታ ቪዲዮ ሰርታ 600,000 ለኔ ተሰጠኝን አልተሰጠኝም አለች ብለሽ አልሽኝ ከነሱ ጋር ያሽቃበጠች አልሽኝ ሳሪ ትልቅ ሰው ያማል እንዴ ሳሪ አላበሻ ምን አድርጌሽ እናቴ ያንን በውስጥ ያወራነው ወሬ የሰውየውንም ሄደሽ ተናገራለሽ እንደ ትልቅ ነገር ማለት ትልቅ ሀብታም ያማል እንዴ ሶኔ ባማ ምን ችግር አለው ጋይስ እንዴ እኔ አንድ ምስኪን ደሃ የቲክቶክ ለቃቃሚ እነ ማኪ እነ ሰላም ማነሽ እያመጡ የሚሰጡ ለቃቃሚ አንድ ተራ ቤት ታይባማ ሰው ለምን ያዝንብኝ ዘንድ ለምን ታዝኑብኛላችሁ ደሃ ነኝ እኮ ደሃ ማማት ልማዱ ነው ሀብታም ያማል ላይ ተደዋውሎ እንደዚህ አይገርምሽም ቤታ እኮ ሰውየው ምን አይነት ሰው ነው ያወቅሽው አለኝ $200 ማርያምን እኔ እሰጣለሁ ደግሞ ብያለሁ ቴክስቴም አለ ሳሪ ለምን ይዋሻል የላካችሁበትን ገንዘብ ልስጥ ብዬኔ አልጠየቅኩም ጠይቄያለሁ አልጠየቅሽም ካልሽ መረጃ አለኝ ምንም ችግር የለውም 2026 ቤቢ 2026 ላይ ያለን መረጃውን ዝርግፍ አድርጌ ሳሪ ያሳይሻለሁ እኔ ልክፈል ማርያምን ጋይስ ብያለሁ የመላኪያ ልክፈል ወይ ልክፈል ስል በፍጹም ባለሀብት ደግሞ ነኝ የሚል ሰው ሲላችሁ ወይ አልኩኝ እኔ ለራሴ በደቂቃ ውስጥ ነው ግን ጋይስ ጭንቅላት አይደለ አልሞት ኦኬ ድምጽሽን ቀይሪ እናንተ ግን ምን ድምጼን ግን ጠልታችሁታ እንዴ ሉጣ እንዴ ከቲክቶክ አለ ምን አርጊ ነው የምትሉኝ ማለቴ ገብርኤል ነው ያልዋሽም ይሄው ገብርኤል ምስክሬ ነው ጋይስ ጠይቄያለሁ ሳሪ አልጠየቀችኝ ጋር ቴክስቷን ምጥት ቲክቶክ ላይ እሷ ብደልተውም እኔ ጋር ይቀመጣል እኔ ልክፈልስ ኖ አለች ኖ ዌይ ቃል በቃል ነው ነገር ኖ ዌይ ኖ ፋኪንግ ዌይ ሁሉ ጨምራለች አም ላይክ ኦኬ አልኩኝ በቃ ለራሴ ሀብታም እንዲህ ካለ ቢታያትን ቀልቀይ አልኩኝ ሰውነኝ አልሞት ሀሳቤ በደቂቃ ውስጥ ይለወጣል ወዲያው ጋይስ ልውጥሪ እሺ አልኩ በቃሽ አንቺማ ከከፈልሽ ነው የዛሬ ፀጉሬን ሁኔታ ገጽታውኝ ሆነ ቁም ሳጥን እስኮደቀ ቁም ሳጥን እስከለ አንስቼ ለበስኩት ማንንም ስለ ፀጉሬ አስተያየት እንዳይሰጥ በፈጠራችሁ ወይ አልጥለው ወይ አላስቀምጠው ከዛ በኋላ እሺ አልኩኝ በቃ ከሀብታም ጋር ግብግብ አይሆንም አልኩ ለራሴ ነው ጋይስ ለማንም ማለት ከሀብታም ታርጉልን ሊጡንም አሩንም እበቱንም ምኑንም ሽንኩርቱንም ከዛ በጠረን ደግሞ ድጋሚ ሰርግ ቤት አንሄድበትም ሶሪ ጋይስ እኛ ሊጡን ተቀብጠን ዘይቱንም ደፍነን ከዛ ደግሞ አበጠረነው ደግሞ ሰርግ ቤት ድግስ ቤት ሐዘብ ቤት አንሄድበትም ውዶቼ በነገራችን ላይ ቴንኪው ቢያንስ እንኳን ይሻላል እንደዚህ ኤኒዌይስ ወደ ወሬ ሲሄድ ከዛ ባለሀብት ዋት እስኪ ብሎክ ታርገኝ እኔን አድርገኝ ወንድ ነው ዛሬ እኔ አስቀድሜ ቤታዬ ቆቋ አርጋለሁ ድምጽም አርጋለሁ እኔ ቤታዬ ዘንድሮ ጋይስ እኔ እኮ ድሮ በየዋህነት ቂጤን ከፍቼ ነው የማወራው አየር እንዳስገባው ማንንም ሰው የለም ብዬ ሄሎ አይገርምሽም እንትን አያልኩ ነበር ማማ አሁን ቀርቷል ጋይስ ቀርቷል በዚህ ሄሎ ትሉና በዛኛው ቀዳዳ ሌባ ሰረቀኝ ዘራ አሁን የለም እኮ አንድ ስልክ ትይዛላችሁ ጋይስ በዚህ አንድ ስልክ ይዛች አው ዘረፈች በጣም ዘረፈች ልክ ስትጣሉ ዘረፈች እያላችሁ እንጂ የምታሰሙት ዘንድሮ እኮ የለም ጋይስ ሰው መተማመን ቀርቷል እነቤቴን ያው ሰው ማመን ትቻለሁ አሁን እኮ ነው ቤታ ጤነኛ አይደለም እኮ ሳሪ ሽቶ ውስጥ ምን አድርገሻል ከዛ ቀን በኋላ ላይ ባልገባ ጤነኛ አይደለም እለፈልፋለሁ ግማሽ ሰዓት እንደማብድ ነው የሚመስለኝ ይጨንቀኛል ጤነኛ አይደለም ያደረጋችሁት እናንተ ናችሁ ታውቁ መድኃኒዓለም ነው የሚያውቀው ምን እንደተደረገብኝ ራሱ አላውቅም ያን ሽቶ አውጥቼ ብጥለውስ 100 ሽቶ ነው ያለው ምን ይሰራልኛል ማንነኝ ቆይ እንዲሁ አልጠጣ ጋይስ በዛው ድፍት እንዳለን በጤና አይደለም እኮ አንዴ እያረፍኩ ካልሆነ የለም ማህበረሰብ የሆነ ነገር እየጎረስኩ ቢሆን ጥሩ ነው የሆነ ነገር እየበላሁም ቢሆን አይቻልም ይሄ ማህበረሰብ መቤቴ እና ወደ ሳሪ ስንሄድ ሳሪ በመጀመሪያ ደረጃ ከአስከፈ የነበረውን እናገራለሁ ወርቁ ይላክልሽ ስትሉኝ እኔ ቤታዬ ቀብራራዋ ያባቴ ዘር ያለኝ አይሆንም አልኩ አራጓ በረዘራ ዘራፍ አልኩ በፍጹም
አላልሽም ካልሽ በቴክስት ዘራፍ ያልኩበት ሁሉ አለ። አልፈልግም ብያለሁ እስከነ ማስረጃ። እኛ እንደሌላው አይደለንም። አይ ይቅር ቀር ቤታዬ ወርቅ የሚባል ውስጣቸው አለ አይደል? የሆነ ነገር አለ በጓ ገብርኤል የሆነ ነገር አልፈልግም። ከዛ አረ ወርቁ አንቺ ነው ተባለ። የሆነ ሰው ደወለ። ስም አንጠራም እኛ ዱባይ ውስጥ ነን። ስም አንጠራም ግን ዘራፍ አባቴ ልጅ የወንድ ልጅ እኔ ቤታ ከዛ ተደውሎ እናንተ ታሞ የተነሳ አምላኩን ረሳ ተሻለኛ ትንሽ ቢሻለኝ ምላሴ 7 ክንድ ሆነ። ከዛ ተደወለና የሆነ ሰው ቤታዬ በፍጹም ጋሽ ወርቁ እንደዚህ ተሰድቦበት አንቺ እንዲሆነሽበት ዘራፍ ከጊ ዘራፍ ወንድ ልጅ ነኝ እሚል ቁጣ ተሰማ ከዱባይ ሀገር ማለት ነው። ተደውሎ በቃ እሺ እናንተንም ለማስከበር እወስደዋለሁ አልኩኝ። ስልክ ቁጥር ይልኛል፣ ቤት አድራሻ ይልኛል። ማኔ ቤት ታቆቋ ድሮ ቀረብ ያጅልነት አንዲቷ ከባህር ዳር የሆነ ቀሚስ ልላክልሽ ብላ ታስታውሳላችሁ? የዛሬ 3 ዓመት ነው ምናምን። እሺ ብዬ ሙሉ አድራሻዬን ልኬላት ሙሉ አድራሻዬ ፖስት ቲክቶክ ላይ ሙሉ አድራሻዬ እግዚአብሔር ይመስገን በአንደኛው ወር ቤቱን ለቀቅ ያወጣውላቸው። እንዲህ አይነት ሰዎች ናቸው። እኔ ቤታይ ቀብረር ያልኩኝ ፒዮ ባክሴን ላክ ስም የሌላ ሰው ስልክ ቁጥር የሌላ ሰው ጅለኝ እንደ እውነት ነው አላኩም። የተናገረችው ሳሪ ዱባይ ያለችው አቃጣሪ ሆንሽብኝ እንጂ የተናገርሽው ትክክል ነው። ቤቤቴን አድራሻላኩ ማለት ሞኝ አይደለም። ለማናችሁም አልልክም። እንቅሲት አርጉኝ ባይላ ከዚህ በኋላ ምቃ አልቀበልም ከማናችሁ። አበልኩ እኮ ጤነኛ አይደለም። ከማናችሁ ምቃ አልቀበልም። ከዛ ስልክ ቁጥር አሉኝ። ስልክ ቁጥር አመጣው አወረድኩ የጥቁር $20 ከፍዬ የጥቁር ስልክ ቁጥር ተቀበልኩ። 4 ነጥብ በዛ ጻፍኩላችሁ ግልጹን እንድታውቁትኝ። ለምን እግዚአብሔር መጣ በሞገሱ ገጋሻው ፍለፊቴ ጉብ ነው ያለው። አይሆንም ልጅ አለኝ። እኔ ደግሞ ከአምላክ ውጭ ማን አለኝ? አይሆንም ልጄ ወዱባይ ግድም ስልክ ቁጥር አይላክም። በቀኝ ደግሞ መልአኩ እኔ አይደለሁም ጋይስ፣ መልአኩ በቀኝ መጥቶ ማለት የቤት አድራሻ አይሰጥም አለኝ። እንዴ እውነትህን ነው አልኩኝ። ከአንተ ውጭ ማን አለ? መልአኩን ነው ያወራሁት ከማንም ጋር አይደለም። ሰይጣን በዚህ በኩል ስጪ ቆጣል በይለኛል። ሰይጣን አቤት ሰይጣን ክፋቱ። ዛሬ እንዲህ መልአኬን በመስማቴ ነው ዛሬ እዚህ የደረስኩት። ሰይጣን ስጪ ምን ችግር አለው? ቤታዬ ብትሰጭም እኮ እነሱ ምንም አያደርጉትም እኮ ቃል ይልኩልሽ ምስኪን ስለሆኑ እኮ ወደውሽ ነው ይለኛል ሰይጣን። መልአክ ምን ይላል? ነገ የሰው ነገር አይታወቅም አለ መልአኩ። ከዛ ከመልአኩ ውጭ ማን አለ ሰምቼ ስልክ ቁጥርም ሌላ ይኸው አልዋሻችሁ አድራሻም ሌላ የላኩት። ወደ ሰውየው ስንሄድ ሰውየው ሹላፍ ነው ሹላ ሰውየው ካመጣችሁ። አሁን እኔ ሳሪ ምናሽ ከእንደዚህ አይነት ሴት ጋር እንዴት አብረሽ ትያለሽ አረኛሽ። ከኔ ጋር መዋል ኩራት ነው። አረ ኩራቴ ቤታነሽ ድምቀቴ የተባለ ልጅ ነኝ። ጭራሽ ከእንደዚህ አይነት ልጅ ጋር ትውለሽ። ታሞ የተነሳ አምላኩን ረሳ። ታመ ነበር ሰውየው። ምላስ ግን አልሞተም እንዴ? የኔ ምላስ ወስደ ነው እንዴ? ታመ ነበረ። ተይ በእግዚአብሔር ኃይል ተይዘ ነበር። ጭራሽ ብለ ከእንደዚህ አይነት ሴት ጋር እንዴት ትያለሽ ትላለክ? ጌታን ጋይስ እንደዛ አላት ብላ ለሄለን በስልክ እያወራች እየከተከተች እኔ ትልቅ ሰው እንደሚያማ ዛሬ ነው ያወቅኩት። ወይኔ ሳሪ ጌታም ያልተሻች ግን እኮ ትልቅ ሰው ነሽ ማሪ ላይክ ትልቅ ግን አማሽ ወይ ጉድ ቦጨቅሽን ውዴ ሀብታም ነሽ ደግሞ በዛ ላይ ሀብታም ቦጨቅሽን ውጭቅ አረግሽ። እኔማ ምን አደረኩኝ? ጭራሽ እነ ሳሪ እነ ሙኒት ሲገቡ ከነሱ ጋር አብራ ግሩፕ ፈጥራለች። አንድ ቀን እኔ በውስጥ እንኳን በቁም ነገር አውቻቸው ማቀውን አባቴ ሙት አንድ ቀን በቁም ነገር እንኳን በውስጥ ገብቼ እነ ሳሪ ነው እዚህ መጡ። አንድ ቀን 700,000 ምንድነው የተባላችሁ? ግማሿማ የኔ ናት ብዬ እንደ ቀልድ አወራው። ቤታ ቪዲዮ ሰርታ አረ ሳሪ ንቅ እንዳያረግሽ ለወሬ ድፍት ተሰጥቴ እኔማ በስሜ ስለመጣሽ እኔ አከብርሽ ነበር። አባቴ ሙት አክባሪሽ ነበርኩኝ። በትክክል እንኳን በውስጥ ማወራሽ በትክክል አመስጋኝሽ ነበርኩኝ። አንቺ ግን የቆየ ቂም ስላለሽ የዘሩ ቂም ስላለሽ ግን ዋጥ አርገሽ ይዘሽ ዛሬ ልታስጠቂ መጣሽ ብለሽ ምንም ባላደረኩ ባከበርኩሽ በትልቅ እድሜ ሀብታም ነሽ ብዬ ባሸረገሩ። ለአንዳንድ ሀብታሞች ግን ማሸርገድ አይገባም። ቤታ ለሀብታም ለመሰሉ ቅቦች ማሸርገድ ይቁም። ሳሽቃብጥ ነው ለሀብታም ሳሸረግ አፈነደርኩ እኮ ጋይዝ ፈንደር ብዬ አስገባችልኝ። ጭራሽ ብላ ያላልኩትን እዛ ታቀጣ። ኧረ ሳሪ ተይ ንስሐ ገቢ ውዴ፣ ንስሐ ገቢ እናት አለ
እውነት ሳርዬ ንስሐ ግቢ። ጌታ ምስክሬ ነው። እኔ ክፋት የለብኝም። እኔ እንደሌላው ጨካኝ አይደለሁም። ግን ንስሐ ግቢ። ቤታ ሚስኪኗ ስለታመምኩ ነው እንጂ ከዚህ በላይ ባወራ ደስ ይለኛል። አሞኝ ነው ጋይስ፣ አሞኝ እንጂ ከዚህ በላይ ቡርቅ አድርጌ ባወራ። ሲቀጥል ሳርዬ ስለ ወርቁ አይተነው የተናገርሽው ቅናት ነው። ታስታውቃለች እንዴ? ለምን ዱባይ ላይ ነው እሱም የተባለው የሚኖረው፣ አንቺም ዱባይ ላይ ነሽ። አባለ ሀብት መባል ትፈልጊያለሽ፣ አለች ሀብታም መባል ትፈልጊያለሽ። ወርቁ አይተነው ደግሞ ዓለም ሁሉ የተስማማበት ሀብታም ነው። በቃ ባጭሩ ስሙን አጥፍተሽ አንቺ ገና ገነሽ ለመውጣት ነው። ሌላ ምንም አይደለም። ሳርዬ እውነትን እናውራ። ይሄ ማህበረሰብ የሚያውቀው ነው። የወርቁን ስም ለማጥፋት ባታነሱትስ፣ በመልካሙም በደጉም ባታነሱትስ፣ አንዳንድ ሰዎች ወይ ተከላክላችሁ አትከላከሉለት፣ ወይ በትክክል አትመልሱለት። እንደው አፋችሁን ብትዘጉስ አንዳንዶቻችሁ አላችሁ እዚህ ቲክቶክ መንደር ማርያምን ወይ ካፌ እናንተ ካፌ ውሃውን ጠጭ አላችሁ። እና ሳርዬ የወርቁ አይተነው ያወራሽው እልም ደብን ያለ ቅናት ነው። አንደኛች የዘሯን ጉዳይ አለችብሽ፣ ሁለተኛም በዱባይ ላይ አንቺ ብቻ ነው ሀብታም መባል የምትፈልጊው። ሌላ ምንም ጥያቄና ኬሚስትሪ የለውም። አለቀ። ሌላ ምንም ማንም ሰው እስከዛሬ እንደዚህ አይነት ስሙንም ሰጥቶት አያውቅም። እንዲህም ተብሎም አያውቅም። ለመጀመሪያ ጊዜ አንቺ እችን ወሬ ሄደሽ ያወራሽው አለቀ። አንቺ ብቻ ሀብታም፣ አንቺ ብቻ ዱባይ ላይ ተፈሪ፣ አንቺ ብቻ ዱባይ ላይ በቃ አለ አይደለ ተቆጣጣሪ፣ በቃ አስመጪ፣ ላኪ፣ አስወጪ፣ አስገቢ እንድትባይ ነው የምትፈልጊው። ሌላ ማንም የለም። ስምሽ ገኖ እንዲወጣ ሌላ ምንም የሰው ስም በዚህ ደረጃ ማጥፋት። ኢቭን የሰው ልጅ እንኳን ቢሆን አሁን ይሄን ማን ላንቺ ይነግርሻል? ኢቭን ባለቤቱ እንኳን አሁን መጥቶ እንደዚህ አይነት ወሬ ስም የማጥፋት ዘመቻ መሆኑን የምታውቁት ነው። ለምሳሌ የሆነ ነገር ቢኖርብኝ እንኳን እምላችሁ መጥቼ እንደዚህ አለብኝ ብዬ አላወራም ለማንም። የማይመስል ነገር ማርያምን የማይመስል በአንቺ እድሜ አይጠበቅም። ላይ በጣም ነው የሚያሳፍረው። እውነታ ቢኖርሽ ደግሞ ሄለን ነይ ብላሻለች፣ ጥሪም ብለሻታል፣ ነይ ብላሻለች አይደል? እውነተኛ ሰው ብትሆን ግን ላጥ ብለሽ ግብት ብለሽ እኔ እንደዚህ አላልኩም ብለሽ ትጋፈጫት ነበር። ውሸታም ነሽ። ማርያምን ትጋፈጪ ነበር ደረትሽን ነፍተሽ። እኔ ያው ለምሳሌ እንደዚህ ብለሻል ከተባለ ያላልኩት ሰው ከሆነ ግብት ብዬ ሄለን እንደውም ከሌሎቹ ቴምር ሄለን እንደውም ከሌሎቹ የሚለያት ምንድነው? ቁጭ አድርጋ ትሰማለች። መጨረሻ ላይ ታስገባላችኋለች። ካዳመጠኝ በኋላ ቁጭ አድርጋ ትሰማለች። አታስወጣችሁም። የምትፈልጉትን እስክታወሩ አዳምጣ አጠንጥና ነው መጨረሻ ላይ እንድትመልሱ የምታደርገው። ተጠርተሽ ሶስቴ ተደውሎልሽ ላጥ ብለሽ ገብተሽ እኔ እንደዚህ አላልኩም ብለሽ ድረስሽ ነፍተሽ ትናገሪ ነበር። ግን በዚህ እድሜሽ ግን የሰው ስም እንደዚህ ማጥፋት ማርያምን በጣም ነው የሚያስጠላው። ከቻልሽ አላረኩኝም ካልሽ ወጥተሽ ተናገሪ። እኔ ለምረው ዝም የምለው ጋይስ፣ ለምረው ዝም የምለው የማይባል ነገር እንደ አንዳንዴ እኮ ልንገራችሁ፣ ያልሆነን ነገር መቃወም ምንም ማለት አይደለም። ዝም አልልም ውዶች። እኔ ዝም በይ የምትለው አንደኛ በእኔ መታለሽ። ለምን አባቷ ነው ዝም የምለው? እዚህ ሶሻል ሚዲያ ላይ እስካለን ድረስ ሁላችንም እኩለን እንናገራለን። አልሰማትም። ስሜን ጠርታለች። ምን አባታችሁ ነው ዝም በይ የሚሉት? ምንድነው የሚጽፉት? እንኳን እንዴ አላላችሁም እንዴ ዝም በይ? ማን ነው ዝም በይ የሚለው? ማንን ይፈራል? እኔ እናቴ ፍቅሮቼ የተሳሳትኩትም ነገር ካለ ነገ ጠጥቼ ነው እላለሁ። አታስቡ እንቶቼ። ሶሻል ሚዲያ ላይ ሁሉ ፍቅር ነን። ይኸውላችሁ አሁን ዛሬ አወራሁ አይደለ? ቤታ ተሳስተሻል እና ጠጥቼ ወይኔ ማሮቼ ይህንን አረቀን ቀርሬ ገብቼ ይቅር በሉኝ። የኢትዮጵያ ሕዝብ ቀላለሁ ጠጥቼ ማታ ስትጥም ብዝ ብዬላችሁ ውዶቼ። ኧረ እንደው ግራ ገብቶ አልኩኝ እንዴ እንደዚህ ይህ አረቄ ጉድ ሰራኝ ብዬ በሉ ይቅር በሉኝ ብል በቃ እንታረቃለን። ችግር የለውም። አትጨናነቁ ጋይዝ። እኔ ጭንቀት ሀሳብ ከውስጤ ወጥቷል። እንደዚህ እንደ ድሮ ሪከርድ ተደረጉ። ወይኔ እንትና ስሟ ተነስ አልልም። ራሃ ሆኜ ብለቃ ጠብዬ ነው የማወራው። አትጨናነቁ ጋይስ። እሺ ለኔ አታስቡ። አይኖ ነገር ይገንብሻል፣ ወደ አንቺ ዞሮ ይመጣብሻል። ምንም ነገር የሚመጣ ነገር የለው። አንደኛ የተናገርኩት ሳሪ ስሜን ስላነሳች ብቻ ነው እና ሁለተኛ ጋሽ ወርቁ ላይ የፈለገ ነገር ቢሆን እንዲህ ያሌላትን መረጃ በዚህ ያህል ደረጃ ይሄ እንትን ይደብራል። በቃ የሰው ስም እንደዚህ ደረጃ ለማጥፋት ርቀት መሄድ ይሄ አግባብ አይደለም። መቃወም አለባችሁ ሁላችሁም። ይሄ መቃወም ያለባችሁ ነገር ኢቭን ራሱ ቢሆን ራሱ እንዴ በትልቅ እድሜ እኔ ያውን ባማ ችግር የለብኝም። እስኪ አንዱ ጋር ደውዬ ለማጋይስ ደውል አድርጌ ስሚ እሺ ካኮ ባማ ምንም ችግር የለም ወጣት ነኝ። ትልልቅ ሰዎችም እያሙ ነው ከዚህ በኋላ እና ማርያምን የሰው ስም ያጠፋችሁ ወጣት አስተካከል። እኛ ለኔ ተናገረችው ችግር የለውም። 600,000 ቆርጣችሁ ወስዳችሁ ያልኳትን ችግር የለውም። ከተቆረጠችም ተቆርጣለች፣ ካልተቆረጠችም አልተቆረጠችም ነው። እኔ ለምን ያልኩበት ምክንያት ደግሞ እሱ ልናገር። የሆነ ሰው ደውሎ ኦኬ አላወራውም ብዬ ነበር ላውራው። የሆነ ሰው ደውሎ ኢቭን ላይቭ ላይ የሆነ የተዘጋጀልሽ ነገር አለ ሰምታችኋል። የምታውቁ ከሆነ ከዛ የሆነ ሰው ደውሎ
በሆነ ሰው የሚሰጥሽ ነገር የተዘጋጀልሽ ነገር አለ ተብዬ በስልክ ስለተነገረኝ ላይቭ ላይ ስለተነገረኝ ሌላ ምንም ነገር የለም። አለቀ። በስልክ ተደውሎ ለአንቺ የተዘጋጀልሽ ነገር አለ፣ ከዚህ በላይ በደንብ የተዘጋጀልሽ ነገር አለ፣ በዚህ ሳምንት እናወጣዋለን፣ ትንሽ አንድ ይሄ ረጋጋ ተብዬ ስለተነገረኝ ነው። የሆነም ሰው ደግሞ ላይቭ ላይ ጋይስ የምታስታውሱ ከሆነ የሰው ላይቭ ላይ የሆነ ነገር ተዘጋጅቶልሻል ተብሎ እንደዛ ሲደረግ አንዱ ተነግሮኛል። አንዱ የጎረምሳ ነው። አንዱ ተነግሮኛል። የሆነ ልጅ ወዶ ወደዛ ግድም ለትዳር ልታጭለው፣ አንደኛው ደግሞ ዳጎስ ያለ ገቢ እንደሆነ ተነግሮኝ ነበረ። ሁለቱም የለም። ይኸው እኔ መቼስ ወዲያ አይቋጥርም። ሆዴ ቲማቲም ነው ጋይስ አፈረጥኩት። ጌታው ድረስ ይቅርታ፣ ሆዴ ቲማቲም ነው። አንድ ጎረምሳ ላይቭ ላይ ገብቶ አላያችሁ? የዛ ጊዜ ሆዴ ቲማቲም ነው አፈረጥኩት ጋይስ ይቅርታ፣ ሰገሬ ነው ልጅ የጠጣው ነው። ወይኔ ሆዴ ቲማቲም ነው ጋይስ። እኔም ላይ አወራሁት ኬስ። ይቅርታ ወዶች ዘንድሮ ከይዘን ማለቃችን ነው ሰጭር እነቢው አባቴ ሙተን እግዚአብሔር መሰንከነ ጎረምሳውን ሁሉ አይታችሁታል። የዛን ቀን አይታችሁታል ወዶቼ ገስት ላይ ኧረ ቤታ ዝም በይ ያለው ነገርና አንድ ገንዘቡ አልደረሰኝም ጋይስ። ጎረምሳውም አልመጣ። ኧረ ገንዘቡ ምንም ቀርቶብኝ ያጎምላላ ባገኘሁት ኖሮ አልመጣም። የነበረው ነገር ይሄ ነው ባጭሩ ጋይስ። እመቤቴን ያለው ነገር ይሄ ነው። እሱም የተባለበት ምክንያት የለም ከተባለ ሙሉ መረጃ እናገራለሁ፣ ችግር የለውም። ለምንም ያጎረምሳ እንደመጣም ደግሞ አሁን አልናገርም። ሁሉም ነገር ባንዴ አይናገርም። ቁጥብ እያደረኩኝ ደግሞ እቺ ነው ለምን እንደተባለ ነው ሲስተሙን እነግራችኋለሁ። ምን አገባኝ እኔ እስካሁን ድረስ ሆዴ ውስጥ ቋጥሬ እኔ ራሱ ቤታዬ ምን አይነት ምስኪን ቦን ነው እስካሁን ድረስ መቋጠሬ። ገብርኤልን እንዴ እኔ ግን ብዙ ሚስጥር አውቃለሁ። ግን ገብርኤልን እኔ ቤታ ወሬኛ ናት ይሉኛል እኮ እኔ ነኝ እኮ የምቋጥረው። እኔ ቤታ እኔ ቁጣ ያረኩኝ ይዟል። ቤታ የመጣ ይምጣ ይፈንዳ። አሁንማ ታምም ያለው በዚሁን ካበድኩኝ ማን ይነግራቸዋል? አንደኛ ይልንገራል ጋይስ። አሁን ትክክል አይደለሁም። እሺ ስሜቴን ልንገራችሁ። ማታ አያቴ የሞተችው አያቴ ነፍሷን ይማረውና ጥርሴን ስትነቀሰኝ ነው ያደረችው። አባቴም ከሰረኛው ጥር ድዴ በብዙ መርፌ ስትነቀሰኝ ከዛ ድዴ ደምቶ እንደዚህ ክፍትፍት ብሎ ደምቶ ማለት ነው። እንደዚህ እኔ እየጠቆረ ድዴን አየሁት። ገብርኤልን የሞተችው አያቴ ድዴን ስትነቀሰኝ አደረች ከስር ምን እንደሆነ አላውቅም። የሆነ ነገር ማተረጎ አይ ቲንክ ሽቶን እንሰናበተው ጋይስ። ይታላ አይ ቲንክ ጋይስ ሽቶን